ስለዚህ እነዚህ መልእክቶች ክሪሚናላይዝ ተደርገው በኢትዮጵያ ውስጥ እንዳይተላለፉ እየተደረገ ነው። ሆኖም እየተሻገርናቸው ነው። ስለዚህ አገር ቤት ላሉ ኢንተርኔት አክሰስ ላላቸው በቪፒኤን ያም አስቸጋሪ ከሆነባቸው በቴሌቪዥን በኢሳን ቲቪ በኩል በቀጥታ ያለምንም ችግር እንዲከታተሉት ንገሯቸው። እናንተ ግን እዚህ ቆዩልን። በፌስቡክም እያሰራጨው ነው ቀደም ሲል እንደጠቀስኩት። ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ሰላም እንዴት ይምጣ በዘላቂነት በሚለው ሀሳብ ላይ በሚለው አጀንዳ ላይ ያለውን ሀሳብና ምክረ ሀሳብ ያቀርባል። ጃዋር መሐመድ መድረኩን ወደ አንተ አሻገር መቀጣት ይችላል። አመሰግናለሁ ቴዲ። ሁላችሁም እንኳን በተገናኘን። በመጀመሪያ ጀምሮ ፈልገው ብዙ የሀገራችን ሕዝብ ይህንን ዝግጅት ለመከታተል ዝግጁ ነበረ። ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አምናለሁ። ግን አንድ ነገር ካንድዋ የእኛ ሶስት አገት ቴዲ እንዳይመረግ ወስድ ይላል። እልህ ከማር የበለጠ ይጣፍጣል። በምንኛ ነው የኛ ሰው ሲታል? ይሄ በኢንተርኔት ያላቸው ሞሮኛ ይዘው እንደቀጥሉ እንሰራዋለን። ይሄ ቃል እንገባለን። መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት ስሜት ላይ እንደ ድሮ ሊያደርገኝ ነው ሰው ተርቢን የነበረው ተላልፉ እየተደረገ ነው። በኦሮምኛ ነው ያለ ኦሮሞ ኤሰ ጅርታ እንጀሮ ኤሰ ጅርታ በኦሮምኛ ነው ነው እልህ ከማር ይጣፍ ያ ዲጄ ደግሞ ዲጄነቱን ትቶ ምን መጣ? በኦሮምኛ ነው። ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬ በዚህ እድሜያቸው ሳይደግማቸው ዛሬ ተስፋ ሳይቆርጡ ስንቱ በሌድ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታል፣ ሰላም አስፈላጊነት ምስማማበት ከሆነ ወዴት እንሂድ የሚለውን ነካነካ ማድረግ ሙክራለሁ። ኮፒሊንግ አሉ ሁለት በጣም አሳሳቢ አንገብጋቢ ጉዳዮች የኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ። ኢትዮጵያ አግኝቻቸዋል። እኛ ኢትዮጵያኖች የኢትዮጵያ ዜጎች ደህንነት እናውቀዋለን። ታሆነ የሚያደነው ስለምንጡዋስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላውቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን ይሄ አንቶቴባት ሐኪሞቻችን፣ ኢንጂነሮቻችን እንመካከር እንጂ ነገሩ ግን አያምርም። ደባሪ ነው። እንመካከር አልኩና ተውኩት። ይደብራል። በመግቢር ላይ ያለን ቁርጠኛ አቋም ሳትወላውል እኛ ገና እርዳታ ወጣት በነበረበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝ አድናቆት መግለጽ እወዳለሁ። በተቀጣይ ደግሞ የቻልነው የአገዛዙን ግድግዳዎች አልፈን ነው፣ የአገዛዙን አጥሮች የአገዛዙን ገደቦች ጥሰን ስለሆነ በዚህ በጣም ደስ ይለኛል። ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ ማለት በአሁኑ ወቅት በኢትዮጵያ ወንጀል ነው በአገዛዙ ምክንያት። ስለዚህም እነዚህ መልእክቶች ክሪሚናላይዝ ተደርገው በኢትዮጵያ ውስጥ እንዳይተላለፉ እየተደረገ ነው። ሆኖም እየተሻገርናቸው ነው። ስለዚህ አገር ቤት ላሉ ኢንተርኔት አክሰስ ላላቸው በቪፒኤን ያም አስቸጋሪ ከሆነባቸው በቴሌቪዥን በኢሳን ቲቪ በኩል በቀጥታ ያለምንም ችግር እንዲከታተሉት ንገሯቸው። እናንተ ግን እዚህ ቆዩልን። በፌስቡክም እያሰራጨው ነው ቀደም ሲል እንደጠቀስኩት። ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ሰላም እንዴት ይምጣ በዘላቂነት በሚለው ሀሳብ ላይ በሚለው አጀንዳ ላይ ያለውን ሀሳብና ምክረ ሀሳብ ያቀርባል። ጃዋር መሐመድ መድረኩን ወደ አንተ አሻገር መቀጣት ይችላል። አመሰግናለሁ ቴዲ። ሁላችሁም እንኳን በተገናኘን። በመጀመሪያ ጀምሮ ፈልገው ብዙ የሀገራችን ሕዝብ ይህንን ዝግጅት ለመከታተል ዝግጁ ነበረ። ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አምናለሁ። ግን አንድ ነገር ካንድ
ቴዲ እንዳይመረግ ውስጥ ይላል። እልህ ከማር የበለጠ ይጣፍጣል። በምንኛ ነው የኛ ሰው ሲተር ይሄ በኢንተርኔት ያላቸው ኦሮምኛ ነው ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን፣ መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት ስሜት ይሊያን እንደ ድሮ ሊያደርገኝ ነው ሰው ተርቢን የነበረው ተላልፉ እየተደረገ ነው። በኦሮምኛ ነው ያለ ኦሮሞ ኤሰ ጅርታ እንጅሩ ኤሰ ጅርታ በኦሮምኛ ነው ነው እልህ ከማር ይጣፍ ያ ዲጄ ደግሞ ዲጄነቱን ትቶ ምን መጣ? በኦሮምኛ ነው ጅራ ኦኬ እሺ። የኛ ሰው ብሎ የተረተው በአማርኛ ነው። ገርቤት ላሉ ኢንተርኔት አክሰስ ላላቸው በቪፒኤን ያም አስቸጋሪ ከሆነባቸው በቴሌቪዥን በኢሳን ቲቪ በኩል በቀጥታ ያለምንም ችግር እንዲከታተሉት ነገሯቸው። እናንተ ግን እዚህ ቆዩልን። በፌስቡክም እያሰራጨው ነው ቀደም ሲል እንደጠቀስኩት። ከዚህ ቀጥሎ አቶ ጃዋር መሐመድ በዚህ ዛሬ ባነሳ ነው ጦርነት እንዴት ይቁም፣ አገዛዝ እንዴት ያብቃ፣ ሰላም እንዴት ይምጣ ዘላቂነት በሚለው ሀሳብ ላይ በሚለው አጀንዳ ላይ ያለውን ሀሳብና ምክር ሀሳብ ያቀርባል። ጃዋር መሐመድ መድረኩን ወደ አንተ አሻግሬያለሁ። መቀጠል ይችላል። አመሰግናለሁ ቴዲ። ሁላችሁም እንኳን የተገናኘን። በመጀመሪያ ጀምሮ ፈልገው ብዙ የሀገራችን ሕዝብ ይህንን ዝግጅት ለመከታተል ዝግጁ ነበረ። ኢንተርኔቱን በመዝጋታቸው እና እድሉ ስለነፈጓችሁ አዝናለሁ። ግን አንድ ነገር ካንድዋ የእኛ ሰው ሲታገት ቴዲ እንዳይመረግ ውስጥ ይላል። እንግሊዝኛ ነው። እልህ ከማር የበለጠ ይጣፍጣል። ይሄ በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰራዋለን። ይሄ ቃል እንገባለን፣ መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበር ነው ሁሉ ይህንን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይህን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ እወዳለሁ። በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው። ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጥ Wir als Hundebesitzer müssen unsere Tierarztrechnungen selber zahlen. Auch Tierärzte können uns nicht weiterhelfen, weil ihnen seit der letzten GOT-Erhöhung weitere Regularien aufgepumpt wurden. ቁርጠኛ አቋም ሳትወላውል እኛ ገና እንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ እወዳለሁ። በተከታይ ደግሞ የእኛ ሀገር ትግል የሚገርም ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያሲን እና ጃልታ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬ በዚህ እድሜያቸው ሳይደግማቸው ዛሬ ተስፋ ሳይቆርጡ ስንቱ በሌድ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታል፣ ሰላም አስፈላጊነት የምንስማማበት ከሆነ ወዴት እንሂድ የሚለውን ነካነካ ማድረግ ሙከራለሁ። ሁለት በጣም አሳሳቢ አንገብጋቢ ጉዳዮች የኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ። ኢትዮጵያ አግኝቻቸዋል። እኛ ኢትዮጵያኖች የኢትዮጵያ ዜጎች ለእነት እናውቀዋለን። ታሆነ የሚያደርገው ስለብዙ ዋስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላውቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን ይህ አንቶ ሐኪሞቻችን፣ ኢንጂነሮቻችን ይሆናል ማለት ነው። ኢማጂን ይህ ገበሬ ይህ አርሶ አደር
ዓመት መስራት ያልቻለበት ይህ ደግሞ ትሩሊ ስፒኪንግ ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት ወደ እንትን ውስጥ ገባ። ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለ። ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት። ኢትዮጵያ በአምባገነን ውስጥ ገዛ ያለችው ኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ የነበሩት ይሄ ሊካድ አይደለም፣ የምናውቀው ነው። ከዚያ በፊት የነበራችሁ ታውቃላችሁ። እንደዚህ 5-6-7 ቀናት አድርገን ዜጎች ለቅሶ መሄድ ያልቻሉበት፣ ዜጎቻችንና መስጊድ መሄድ ያልቻሉበት፣ እናቴ የእሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከሰታቱ ጠርነ ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከአንድ ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማ ሲገባ አሁን ዋና ከተማ ስር ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር ማለት የሚያኮራል ሰው የምታደርገው ነበር። ዛሬ ግን ሰርቶ ትንሽ ያለ ሰው የሚፈራበት የሚደበቅ ማለት የናዳምጥቀው ስለ እኔ ውፍረት ታይስቴ ቆንጆ አወፍር ያለ ወርጫቶች የድህነት አረንቋት ያለው ቀንቆ ተሰምቶ በሀገራችን በብራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ያለው። ለዚህ ሁለቱ ዋድ ያህል ኮመን እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ ተዋለ። ይህ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። ለመሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥጣቢ ኢንቨስትመንት እንድትደረግ ሆናለች። ማሚ እንጨርሰው ይልኩ ከዛ የደረበችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክትን ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢሽን አድርጓል። አጎተ እያወራኩ ነው። ትናንት አንተ አይደለ አዳምጪ ያልከኝ፣ ለዛ እያዳምጥኩ ነው። እሺ ክፈች ፈልጌያለሁ። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን ወገን መንገድ ያልቻሉበት፣ ክልሎች ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት